ታማኝ ነው ያስባል። ጤና ይስጥልኝ። አብሮ ይስጥልን። አሌክስ እንዴት ነህ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ምክር ፈልጌ ነበር ግን ፈራሁ። ንገር። እሺ፣ እኔ አሁንም ያለሁት አረብ ሀገር ነኝ፣ ቤይሩት ነኝ እና ባለትዳር ነኝ፣ ባል አለኝ። ፈጣሪ ሆይ ከባሌ ጋር የተዋወቅነው ወደ ትዳርም የገባው ነው በአንድ ሳምንት ውስጥ ተዋወቅ ነው። ቆይ የእኔ እናት እስቲ ተንፍሽ፣ እስቲ በጣም ድምፅሽ ይንቀጠቀጣል። ተረጋጊ፣ ባሽ ወደ ውስጥ ሳቢ ምንም አትፍሪ። እሺ፣ ፍርሃትሽን ደግሞ ተጋፈጭው። ምንም የሚያስፈራ ነገር እሺ። የት ነው የተዋወቃችሁት ከባልሽ ጋር? ተዋወቃችን እዛው ወደዚህ ሳልመጣ እዛው ኢትዮጵያ ውስጥ ሆኜ እዛ ነበር የተዋወቅ ነው በጓደኛ አማካኝነት። ከጓደኛ ጋር አንድ ሀገር ልጆች ናቸው እና እኛ የምንኖረው ሌላ ቦታ ነበርን። እሷ ደግሞ ልጁ ደግሞ ያለ የእሷ ቤተሰብ አገር ነው እና ጎረቤት ናቸው። እንደ አጋጣሚ ከልጅቷ ጋር እናቷ ታማ እሷ እናትየዋን ልንጠይቅ በሄድንበት አጋጣሚ ነበረ ከልጁ ጋር የተዋወቅ ነው። ተዋወቀን በአንድ ሳምንት ውስጥ ነው ወደ ትዳር የገባ ነው። በቃ ቤተሰብ አስተዋወቀኝ፣ ቀጥታ ወደ ትዳር ገባን ማለት ነው። ከዛ ሽማግሌ ምናምን ተላከ፣ ቤተሰብን ተቀበለ፣ አብረን መኖር ጀመርን ማለት ነው። ከሱ በፊት ግን ተማሪ ያለው ጓደኛ ነበረኝ እና ልጅም አለኝ። ከተማሪ ያለው የወለድኳት አንድ ልጅ አለች እና ልጅ እንዳለኝ ነግሬው ተስማምተን ለቤተሰብ አልነገርም። የሱ እድሜሽ ምን ያህል ነው? እድሜ 20 ሰው በ40 ዓመት ውስጥ የማያሳልፈውን ነገር ነው እየነገርሽን ያለሽው ብዬ እኮ ነው። እሺ ቀጥይ። እና ለልጁ ነግሬው ልጅ እንዳለኝ በቃ ነግሬው ተማምነን እሺ ብሎኝ፣ ነገር ግን ለቤተሰቦቹ አልነገርም። እስካሁን ድረስ ቤተሰቦቹ አያውቁም። እኔ ለሱ ብቻ ነው የነገርኩት። ከዛ እንንገራቸው በኋላ የሆነ ነገር ቢፈጠርም ማወቅ አለባቸው ብዬ ስለው አይ ችግር የለውም እኔ ካወቅኩ እኔ ካመንኩኝ ችግር የለውም ማለት ነው። ኦኬ አልኩትና በቃ አብረን መኖር ጀመርን። አመት ከምናምን አብረን እንደተቀመጥን እኔ ፕሮሰስ ጀመርኩኝ። 2 ዓመት አብረን ቆየን ማለት ነው። ፕሮሰሱ ትንሽ ቆይቶብኝ ነበረ። ከዛ ወደዚህ መጣ ማለት ነው። እና አሁን ሌላ ደግሞ ተማሪ ያለው የማውቀው ሌላ ልጅ አለ። እሱ እንደ አጋጣሚ በቲክቶክ አግኝቼው ዝም ብለን እናወራለን። ከዛ ለእሱም ነግሬዋለሁ፣ እኔ አግብቻለሁ፣ እንደ ድሮ አይደለም አግብቻለሁ እናም ብዬ ነግሬዋለሁ። ልጅም እንዳለኝ እንዳገባሁ። 3ኛ ነው ግን ተማሪ ያለው ነበር የማውቀው። ማለት ኖርማሊ ማውራት ነው እንጂ ሌላ ግንኙነት የለንም። ከዛ እሱ ልጅ አለኝ አግብቻለሁ፣ ልጅ እንዳለኝ ያውቃል። ድሮውኑ አግብቻለሁ፣ አሁን ላይ እንደ ድሮ አይደለሁም ምናምን ብዬ ሁሉንም ነገር አስረድቼዋለሁ። ከዛ በቃ እኔ ጠብቅሻለሁ ይላል። እንዴ እስከ መቼ ነው የምትጠብቀኝ? አሁን እዚህ መጥቻለሁ፣ በእርግጥ እዚህ እየሰራሁ ነው። በዛ ላይ ደግሞ እዛም አለኝ የራሴ ኑሮ አለኝ። እስከ መቼ ነው የምትጠብቀኝ እለዋለሁ። ጠብቅሻለሁ አለኝ። አሁን ደግሞ ባለቤቴ ደግሞ ምንም ለእኔ ያለ አይደለ ክብር የሚባል ነገር ዝም ብሎ እወድሻለሁ አፈቅርሻለሁ ይላል። ግን እንዲሁ በቃ ሁኔታው ብዙ ነገር አለ እና አላውቅም፣ ግራ ገባኝ። ማለት ቤተሰቦቹ በጣም ጥሩ ናቸው። ለእኔ ያለውንም ነገር ስለማያውቁ ይሁን አላውቅም፣ በጣም ይወዱኛል፣ ክብር አላቸው ለእኔም። እኔም ቃላ ከቤተሰቦቹ ጋር በጣም ነው የምንግባባው። ግን አሁን ከልጁ ጋር በቃ ዝም ብሎ ስድብ ለምዶብኝ ነው ይላል፣ ይሳደባል። እንደዛም ሆኖ እወድሻለሁ ወደፊት አብረን እንኖራለን ነው ምን የሚባል ነገር አለ? ወረቀት አለን የሰማነው የዋሌ ነው።
ያኔም ዝም ብሎ ፍቅር የሚባል ነገር አይደለም። ዝም ብሎ በቃ ደስ ስለሚለኝ ነበረ ቀጥታ ወደ ትዳር የገባ ነው ማለት ኖርማል። ይሄ ያለኛ ፍቅር የሚባል ነገር አይደለም። እንደ ቀልድ ነበረ ወደ ትዳር የገባ ነው። እኔ እሱ ያለቅም እኔ እሱን እንደ እኔ ግን እንደ ቀልድ ነበረ ቀጥታ ወደ ትዳር የገባ ነው እና አሁን ላይ እናወራለን፣ ግን እስከዚህ ነው በቃ ማውራት። ቤተሰብም የራሴን ቤተሰቦች ማውራት አስጠልቶኛል፣ እሱንም ማውራት አስጠልቶኛል። ሰው የተባለ ሁሉ ማውራት አስጠልቶኛል። እዚህ ከመጣሁ በኋላ ለምንድነው ማታወሪኝ? ጊዜ የለሽም ለእኔ እንደ በፊቱ ነው ምን ይለኛል። እና እዚህ ከመጣሁ በኋላ ይሁን ይሄ ጸባይ የተፈጠረው እዚህ ከመጣሁ በኋላ ነው። ግን አሁን እሱ ደግሞ ሌላ ነገር እየመሰለው ነው እና እንዴት ላድርግ? አሁን ከዛኛው ልጅ ጋር ታወሪያለሽ? አንዳንዴ እንደዚሁ ሰላም ሰላም እንባባላለን እና አሁን በቅርቡ ነው ሁሉንም ነገር የነገርኩት። ልጅ እንዳለኝ በፊቱንም ያውቃል፣ ግን እንዳገባው ምናምን ያለውን ነገር የነገርኩት አሁኑ። እሱ ዝም ብሎ እጠብቅሻለሁ ይላል። እኔ ምን አውቃለሁ? ዝም ብሎ እጠብቅሻለሁ ይላል። እኔ ምን አውቃለሁ? ባልሽን ታፈቅሪዋለሽ? ፍቅር ኃይለኛ የሚባል ፍቅር አይደለም፣ ግን እንደዚሁ በቃ ወይኔ እናቴ፣ እንደዚህ የሚባል ነገር እኮ የለም። ኃይለኛ ቀለል ያለ ቀዝቀዝ ያለ ረጋ ያለ ትንሽ ሞቅ ያለ ምናምን የሚባል ነገር አንዱን ጥግ መያዝ አለብሽ። ገብቶሻል? ህይወት ላይ መሀል ላይ የሚባል ነገር የለም። ወይ ቀኝ ነሽ ወይ ግራ ነሽ፣ ወይ ከፊት ነሽ ወይ ከኋላ ነሽ እንጂ መሀል ላይ የሚባል ነገር የለም። ስለ እሱ የሚሰማ ነገር ምንድን ነው? እሱ መጀመሪያ ንገሪኝ። የሚሰማሽ ፊሊንግ ምንድን ነው? ውስጥሽ ያለው ትወጂዋለሽ? እንደዚሁ ደስ ይለኛል፣ ግን እሱ አሁን ለእኔ ክብር የለውም። በቃ ይሳደባል ማለት ሁሉንም ሰው ይሳደባል አውቃለሁ። ቤተሰቦቹንም ይሰድባል። በቃ አለ አይደለ ዝም ብሎ ይሳደባል። ግን የሆነ የማልወድለት ነገር አለ። በቃ እንደዚህ እኔ እሱ የሚለኝን እንዲሰማ እንጂ እኔ የምለውን ነገር እንዲሰማ አልፈልግም። አይሰማኝም። እኔ የምለውን ነገር እንደዚህ ብናደርግ እሺ ይለኝና ተመልሶ እዛው ነው። በዛ ላይ ይጠጣል። ብር በጣም ነው የሚያጠፋው። ብር ያጠፋል። አሁን ምንም አልተስማማንም። እዚህ ከመጣሁ አመት ሆኖኛል። ግን እንዳለ የላኩት ለሱ ምንም ብር የለኝም እጄ ላይ ግን የለም። አሁን ምንም በቃ ብር በጣም ነው የሚያጠፋው እና እሱ የሚለኝን እንዲሰማ እንጂ እኔ የምለውን መስማት አይፈልግም። እንዴት ነው እንደዚህ የምንቀጥለው? እሱ ነገር በጣም እያሳሰበኝ። እሺ ሚዩ ታሪክን አንዳንድ 20 ዓመትሽ ነው። በእድሜሽ ልክ በቁመትሽ ልክ ዝቅ ብለን ማዳመጥ አለብን ጋይስ። እንደ ትልቅ ልጅ ማለት እንደ 30 ዓመት እንደሆናት ወይ ከ25 ዓመት በላይ እንደሆናት ልጅ አድርጋችኋል መስማት ያለባችሁ። ገና ልጅ ነች። 20 ዓመት ላይ አንድ ሰው ሊያስብ የሚችልበትን የእሳቤውን ሌቭል ማየት ነው። ገብቷችሁ? አንደኛ ነገር በአጭር ገና እድሜሽ ትንሽ ሆኖ ነው ትዳር ውስጥ የገባችሁ። አያችኋል እድሜ ምን ያህል ልዩነት እንደሚፈጠር። በትንሽ እድሜያችሁ ሳይደርስ ፑሽ ሳታደርጉ በእድሜ ትንሽ ወደፊት ገፋ ሳታደርጉ ትዳር ውስጥ አትግቡ። ብስለት ይጠይቃል። ችግር ሲፈጠር ችግርን የመፍታት አቅማችሁ እየዳበረ ይመጣል በእድሜ ብስለት። 20 ዓመቷ ላይ አገባች ወይም ከ20 ዓመቷ በታች ሰው አሁን ግራ ገብቷታል፣ እንዴት እንደምትይዘው ትዳሩ እንዴት አድርጋ ፊክስ እንደምታደርግ። እኔ ትዳር ዕቃ ጨዋታ አይደለም። አግብተሽዋል፣ ደስ ይለኛል። ትንሽ ሞቅ ያለ ነገር ነው የሚሰማኝ፣ ቀዝቀዝ ያለ ነገር ነው። ብዙም ደስ ባይለኝም በጣም ያበደ ፍቅር ባይሆንም ግን እወደዋለሁ፣ ደስ የሚባል ነገር የለም። ገብተሽ ትዳር የፈጣሪ ተቋም ነው። ገብቶሻል? የመጀመሪያውን ትዳር ያቋቋመው እግዚአብሔር። አዳም አለ ሔዋን አለ በቃ ባልና ሚስት ናቸው፣ ተቋቋሙት። ያኔ ነው ተቋሙ የተመሰረተው። በየጊዜው ትዳርን የሚያቋቁመው ፈጣሪ ነው ማለት ነው በሁሉም ሰው ህይወት ውስጥ። አምነሽ ባሌ ብለሽ ቃል ኪዳን ከተሳሰባችሁ በኋላ ወገቤን ራሴን ጭንቅላት የሚባል ነገር የለም። ሌላ ሰው ማውራት የለብሽ። የቀድሞ የሃይስኩል ተማሪ ጓደኛ የሚባል ነገር የለም። ትዳር ነው። ታጥረሻል። በቃ
መሆን የምትፈልጊውን ከባልሽ ጋር ማሳለፍ የምትፈልጊው ችግር ካለ ችግሩን ትፈቸዋለሽ እንጂ ወደ ግራ ወደ ቀኝ አታይ። ሁሉም ሰው ቤት ደግሞ ችግር አለ። ይሳደባል፣ ይናገራል ምናምን አልሽ። ፐርፌክት የሆነ ሰው የለም። እንዲህ እያንዳንዱ ትዳር ቤት እኮ ገብተሽ ብትገኛ እኮ በፍቅር ነው ይሉሻል እንጂ ሁሉም ሰው ቤት ግጭት አለ፣ አለመግባባት አለ። እንዴ እየተመራረቁ ነው እንደሚኖሩት? እንደዛማ ከሆነ ራሱ እኮ ችግር አለ ማለት እኮ ነው። እየተመራረቁ የሚኖሩ ከሆነ አይዋደዱም ማለት ነው። እግርና እግር እንኳን ሲሄድ ይጋጫል። ገብቶሻል? አብሮ ሰው ሲኖር ፍትጊያ ይኖራል። ያንን የመፍታት እስኪላችን እያደገ መምጣት አለበት ነው። ስንጋጭ ኦኬ የሆነ ግጭት ተፈጠረ፣ እንዴት ፊክስ ላድርገው? ይሄ እንዳያጋጨን ሌላ ደግሞ ነገር ያጋጭሻል፣ እሱን ደግሞ ፊክስ ታድርግ። እንዲህ ነው እያደግሽ በአስተሳሰብ በስሜት ብስለት እየበሰልሽ የምትመጪውና ነገ ትዋሃጃለሽ። ገብቶሻል? ስለዚህ አሁን አንቺ ከእሱ ጋር ለመለያየት ካለሽ ፍላጎት የተነሳ እንትኖቹን በቃ ይዘሻል። ኔጌቲቭ ነገሮቹ ትዳር ውስጥ ነው ያለሽ። ዝም ብለሽ ዘለሽ አትወጪ። ከእሱ ጋር ተዋደጂ፣ ተከባበሪ። ችግር ካለ ተነጋገሩና ፍቱት። ርቀት ላይ እያለሽ ከሆነ ጭቅጭቆች ይኖራሉ። ገብቶሻል? ተራርቀሽ ከሆነ ያሉት አሁን ትዳር ብቻ ለም ተራርቀው ያሉ ተፈቃቃሪዎች ራሱ ሰላም የላቸው። ሰንደል ሰክተው ምናምን ሀይላንድ እንደዚህ ይዘው ምናምን አብዛኞቹ ብቻቸውን እየወሩ ነው የሚሄዱት መንገድ ላይ። ባለትዳሮቹም እንደዚህ። ርቀት ጤና አይሰጥም። ስለዚህ በተቻለሽ መጠን አብሮ መኖር እቅድ አውጡና አብራችሁ ስለመኖር አቅጅ እንጂ ወደ ግራ ወደ ቀኝ ውልፍት አትበይ። ቃል ኪዳን ዕቃ ጨዋታ አይደለም። እሺ ተግባባን? ማዳን እሺ አሌክስ አመሰግናለሁ። እና አሁን ይሻሻላል ብዬ ልጠብቅ? ምኑን? ልጁ አለ ይሄ እንጠጣውን ብር የሚያጠፋውን ሌላውን ነገር አሁን አንቺ ነት ትሻሻል የለሽም እኮ አጠገቡ እኮ የለሽ። በጋራ ስትኖር ችግሮቹን እንዴት ወንድ ልጅን ማስተካከል ትችላለች። ኤኒዌይስ ሴቶች ኃይል እንዳላቸው አውቃለሁ። ሴቶች ያን ደግሞ እግዚአብሔር የሰጣቸው ያንን ኃይል። ወንድ ልጅ ድክመቱ ሴቶች ገብቶሽ ነው። ሚስት በጣም ብልህ ከሆነች ወንድ ልጅን ሼፕ ማድረግ ትችላለች። አግሬሲቭሊ አለ በአናተ ተተከላንተ እሱን ጦር ሰብቆ ይጠብቅሻል። በጦር መዋጋት በጣም ብልህ ከሆነች ስማርት ከሆነች ባሏ አደብ እንዲገዛ ማለት ነው። በፍቅር ነው የምልሽ። ጌቶሽ ግን አብዛኛዎቹ ሴቶች ያንን ማድረግ አለ። ጭንቅላቴ ላይ ይወጣ እንዴት ልሻል ደግሞ ልንከባከበውን አናቴ ላይ ይውጣ እዚህ ላይ ያ አይደለም። ጥበብ አለው። ገብቶሽ? ያ ጥበብ ውስጥሽ አለ። ቁጭ ብለሽ አስቢ። ገብቶሽ? እና ይስተካከላል አብረሽ። እሺ አሌክስ አመሰግናለሁ። ፍቺው በአናቱ ትከዩ፣ ቆዳውን ግፈፊለት እንድላት ነው የመጣችው እሷ። ቁጭ ሲል ለመፋታት የሚያበቃቸው አንድ ነገር ብቻ ነው፣ መወስለት፣ መማገጥ። ቺቲንግ ይለዋል እንግሊዝኛው መዝገበ ቃላት። ቺቲንግ እንኳን የሆነ ቃሉ ራሱ ያምራል፣ የሆነ ማሽሞንሞን ይመስለኛል። መስረቅ፣ ሰረቀ፣ ወሰለተ ይለዋል። እንደዛ ከተደረገባችሁ ቴንክ ዩ ቬሪ ማች ብላችሁ መዝገብ መዝጋት ትችላላችሁ። አትገደዱ ወንድም ሴት። ከዛ ውጭ ግን ችግር ካለ ቁጭ ብለሽ ተነጋግረሽ እያስተካከልሽ ጸሎት እያረግሽ እግዚአብሔርም እንዲገባበት ያለ በተሻለ መጠን ፊክስ እያረግሽው ትሄጃለሽ እንጂ ቆሽ ሲል አፍርሰው ናደው ነገም ታገቢያለሽ። ነገ ደግሞ ታገቢ ደግሞ ሌላ ሰው፣ እሱ ደግሞ ሌላ ችግር አለበት። እንዲሁ አምፖል ተቃጠለ እያልሽ ቤት እየቀየርሽ መኖር ነው ማለት ነው። አምፖሉን ማስተካከል እያለ ሄላ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ አሌክስ። ይሰማል? ይሰማል። ምን እንታዘዝ? እድሉን ስላገኘ አመሰግናለሁ። አገኛለሁ ብዬ አላሰብኩም ነበር። ደንግጫለሁ። ላነኛው ምንም ችግር የለውም። ገብተሻል። አሁን ንገሪኝ። እሺ እኔ የመጣሁት እንኳን ለራሴ ሳይሆን ለኢቴ ምክር ፈልጌ ነው።
ቲክቶክ አትከታተሉ ምናምን? እሺ ከአንተ የሰማሁትን ለእሷ መናገር ስለፈለግኩት ነው። እሺ ነገር ኦኬ። እህቴ ባለትዳር ናት፣ 2 ልጆች አሏት እና መንግስት ሰራተኛ ናት። ባሏ በጣም አስቸጋሪ የሚባል አይነት ሰው ነው። በቃ ምንም አይነት ነገር ለእሷ አያደርግላትም፣ ለልጆቿ አያደርግላትም። ምንም ነገር በቃ በምንም አይነት ነገር ላይ ጥቅም እያደረገ አይደለም፣ ለእሷ እየጠቀማት ምናምን አይደለም። በጣም ግን የአንቺ ጭንቃ ነው ብለን ችግር እንደዛም በለው ችግር የለም። የኢት ስለሆነ እጅ እነግራታለሁ እና እንደዛ ነው። ብቻ በጣም ነው የሚያስቸግራት። በጣም ይጠጣል ምናምን ነገር፣ ከዛ ደግሞ ይመታታል አንዳንዴ። በቃ ልጆቹ ናቸው በመሀል እየገቡ ምናምን የሚገላገሏት እና እኔ ቢያንስ በበኩሌ ለእሷ መናገር ፈልጌ ነው። ለምን ለመክራት ምናምን ሞክሬ ነበረ፣ ግን ፍታት በቃ እንደዚህ ፈታ ልጁን ከልጁ ተለያይተሽ ምናምን እንደዚህ አድርጌ ምናምን ማለት አልቻልኩም። ምክንያቱም እሷ ደግሞ ለልጆቿ ምናምን ትላለች እና እሷ ደግሞ ለልጆቿ እያለች ለራሷ በጣም እየተጎዳች ነው። እሱ ቤት ውስጥ ምንም ነገር እያደረግላት አይደለም። በዛ ላይ ይጠጣል። ጠጥቶም በቃ ዝም ብሎ መጥቶ ቢተኛ ምናምን ችግር የለም፣ ግን እንደዛ አይደለም። በጣም ነው የሚያስቸግራት ነገር ምናምን እና እሷ ደሞዟ ለእሷ ይበቃታል፣ ለእሷም ለልጆቿም ይበቃታል። ግን በቃ እንዴት ማለት አንደ አገብታ ፈታች ምናምን ለማለት አትፈልግም። ሰው አፍ ውስጥ መግባትም አትፈልግም። ከሱ ጋር መኖር ደግሞ በጣም ከብዷታል። እንዴት ነው የምታደርግ? በቃ ያስፈራራታል። እኔ ከአንቺ የተሻለ ሰስ ይገባኛል ምናምን ይላታል። በቃ እንደዚሁ የሰው ሀገር ምናምን አረብ ሀገር ሄዳለሁ እያለ ነው በኛ ምናምን ይላታል። በቃ እንደዚሁ የሰው ሀገር ምናምን አረብ ሀገር ሄዳለሁ እያለ ነው። እሺ እንደዛ ነው። በቃ አንቺ ለእኔ አትመጥንኝም አይነት ነገር ነው የሚያሳያት። እና በቃ እንዴት ማለት ምን ማድረግ አለባት? እኔ ግራ ገባኝ። ብዙ ጊዜ ሊመክራት እንትን እላለሁ ምናምን በቃ ትተሽ ውጪ ምናምን ላትፈልጋለሁ። ግን እኔ እንደዛ ብያት ወይም እንትን አድርጌ አንድ ነገር ከተፈጠረ ምናምን በቃ ወይም እሷ ደግሞ አንቺ እንደዛ ባቲ ብላ በእኔ ላይ እንትን እንዳቲ ብዬ እፈራለሁ። ብቻ ግራ ገባኝ። ምን ማድረግ አለብኝ? እሷ ደግሞ በቃ ለልጆቿ ስል ብቻ ከሱ ጋር እንደዚሁ ታስራ እየኖረች ነው። ለእሷም ለራሷ ለሰውየውም ለልጆቿም የሚያስፈልግ ነገር ሁላ የምታደርገው እሷ ራሷ ናት። ስራ የለውም፣ ስራ የለውም። ስራ ብላ ሞተር ሳይክል ምናምን ገዝታ ትሰጣለች። እኛ ሀገር ብዙ ጊዜ ሞተር ሳይክል እንደዚህ ሰው ይጭናል ምናምን ነገር እንደዛ ያደርጋል። እና እሱ ሞተር ሳይክል ይዘህ በቃ ራስን ችለ በሱ ራሱ አንተን ራስን ቻል ብላ ስትሰጣ ሰርቶ ይውልና በቃ ፉል ቤት ምናምን ይገባል። መቶ እንትን አያደርግም። ለብንዝል ራሱ መቶ የሷን ነው ብር የጠየቀው። እዛ እንደዚህ እንዲሆን ያደረግሽው አንቺ ነሽ እና በቃ ቢያንስ ከዚህ ሁሉ ውጭ ይላታለኝ። ደግሞ በቃ ለመውጣትም ተቸገረች፣ እዛ ለመኖርም ደግሞ ተቸግራለች። እና ምን ማድረግ አለባት ብዬ ከአንተ ጋር መጣሁ። ይደበድባታል ነው ያልሽ? አዎ ይመታል። ይሰማል። ጎዛለሁ እንደ እኔ ራሴ የዚህ ሰዓት የሚፈርቅ እኮ ይሰማል። አሌክስ ይመታታል ነው ያልሽ? ይመታታል። ሰክሮ ይመጣልና ይመታታል። ለምንድን ነው የማትወጣው ከዛ ቤት? ለመውጣትማ ልጆች አሉ። አንድ ልጇ ትልቅ ናት፣ አንደኛው ደግሞ ትንሽ ገና እያደገች ነው። እና ልጆቹን እንዴት አድርጌ ቢያንስ ትንሽ አድገው ቢሆን ችግር የለም ትላለች። ለልጆቿ እንትን ታስባለች ምናምን። ደግሞ የሰው አፍ ትፈራለች። እንደዚህ ህይወቷ እምቢ ብሏት እንደዚህ ብሏት ትታወጣች ምናምን እንዳይሉኝ ብዬ እፈራለሁ ብላ እኔም እንደውም ውጭ ውሰጂ በቃ አንቺ ጋር ውሰጂ እና ልምጣ ቢያንስ ትታወጣች ብለው ሰው ከሚያወራ እንደዚሁ አረብ ሀገር ሄደች ሊባል ሂጄ እዛው ሂጄ ከዛ በኋላ ልጆችን አሳድጋለሁ ምናምን ትላለች። እሺ ሚውት አድርጊ። ጉዳዩ እሷም ሊሆን ይችላል አይመለከተም ሊሆን ይችላል በሚለው አስቤ ነው ያዳመጥኳት። አንዳንድ ሰው ያው ይከብደውና ጓደኛ ሊል ይችላል። ኦኬ አሁን ሚማታ ይኸውልሽ
ወንድ ልጅ ወይ ባል ዱላ ካነሳ አብራችሁ እንዳትመጡ ጎበዝ። የፈለግከውን ልትል ትችላለህ፣ የፈለግሽውን ልትይ ትችላለሽ። ዱላ ከተነሳብሽ አንቺ መከበር ነው ያለብሽ፣ ሊያከብርሽ ይገባል። ችግር ካለ ግጭት ካለ በንግግር ትፈቸዋለሽ እንጂ ማንንም ዱላ አንስቶ የመምታት መብት የለም። ገብቶሻል? ዛሬ ዱላ ያነሳብሽ ነገ ቢላ ያነሳል፣ መጥረቢያ ያነሳል። እምን በግምት አለ የብዙ ሰዎች ህይወት አይናቸው ጠፍቷል፣ አካላቸው ጎሉ፣ በህይወት የሌሉ አሉ። ገብቶሻል? አንቺን ሊገልሽ እንኳን ባያስብ እመታሻለሁ ብሎ ዱላ ሲያነሳና አንቺ ደግሞ ከዛ ሸሻለሁ ስትይ ወይ የሆነ ነገር ስትመጣሽ ከሆነ ነገር ጋር ትጋጭና ወይ አካልሽ ይጎላል፣ ወይ ህይወትሽ ይጠፋል፣ ወይ የሆነ ነገርሽ ይበላሻል። ስለዚህ ሪስፔክት ከሆነ በሪስፔክት ቁጭ ብለሽ ተጨቃጨቂ፣ ተነጋገሪ። ጠረጴዛ ላይ ጉዳዩን አስቀምጠሽ በንግግር ካልተግባባችሁ ቴንኪ የራሱ ጉዳይ የራስሽ ጉዳይ ተባባሉ እንጂ ማንንም መምታት የመታሽ ቀን አክትሟል። ያንቺና የሱ እህል ውሃ። ሴት ልጅ ቢኖረኝ ይህንን ቁጭ አድርጌ መነግራት ከልጅነቷ ጀምሮ ነገ አድገሽ ያገባሽው ባል ተሳስቶ ጥፊ የሰነዘረ ሰዓት አቅጥ አበቃ፣ ይቅርታ ሽማግሌ ምናምን፣ ከዛ አክትሟል። ከዛ በኋላ ህይወት የለሽ። ይሄ ከሰማይ ጋር እንኳን የሚያጋጭ ቢሆን ልጋጭ ወይም ተጋጩ፣ እናንተ ችግር የለም። ፈጣሪም ይዘንባችሁ። ምክንያቱም ስትሞቺ ማንም ፍትህ አይሰጥሽ። ሁሉም አልቅሶ ላይክና ኮመንት ይሰጥሻል፣ ትቀበሪያለሽ፣ ትረሻለሽ። ደልቦ ይኖራል፣ አምሮበት ይኖራል። ቢታሰር እንኳን እስር ቤት እየተቀለበ ነው የሚኖረው። አሲድ ደፋብሻለሁ እንዲህ እያሉ የሚያስፈራሩት እኮ ያሆነው ወንዶች እኮ ማለት ነው ለምደው ነው። ምክንያቱም መጀመሪያ አሲድ የደፋው ሰውዬ ምንም አልተደረገ፣ ታሰረ፣ ተቀለበ፣ ከዛ ወጣ። ቲንክ ተፈቷል መሰለኝ የመጀመሪያ ጊዜ አሲድ የደፋው የተባለ ጊዜ አገር ጉድ ያለ ጊዜ። ከዛ ተደጋገመ አይደል? ብዙ ወንዶች ያደረጉት፣ ከዛ በኋላ ኖርማል ሆነ። ስለዚህ ራሳችሁን ፕሮቴክት የምታደረጉት ራሳችሁ፣ የራሳችሁን ፍትህ የምታረጋግጡት ራሳችሁ። እንደ ዱላ ነገር ሲሆን ቴንኪዩ ወደ ቤተሰቦች ትሄጃለሽ፣ እንዳትኖሪ አብረሽ። ይህን ታርግሽ ንገሪያት። ሰው ምን ይለኛል? ሰው የፈለገውን ይበል። የኔ ናት። እዚህ ጋር አሁን አደባባይ ያለዋል 1600 ሰው እያገኛል። እንደውም ሰው ምንም ነገር ካላለ ይከፋኛል፣ ቅር ይለኛል ማለት አለበት። ሰው ምን ይለኛል ብል አደባባይ አልወጣም፣ ጠቅለል ብዬ ነበር ምተኛው። ሰው በእኔ ህይወት ላይ ወይም እንደዚህ አይቶኝ ስለኔ የፈለገውን እንዲያስብ ፈቅጃለሁ። ምን ሊያመጣ ምን ሊፈጥር አያኖረኝ። የሚያኖረኝ አንድ እግዚአብሔር፣ እስትንፋሴ የሚቆጣጠረው፣ ቀን የሚያመሽልኝ፣ ማታ የሚያነጋ፣ ቀን የሚያመሽልኝ፣ እድሜን የሚጨምር የሚቀንስ፣ ስታመም የሚያድን የሚገል እሱ ነው። የሰው ልጅ አይቶኝ ስለኔ አመለካከት አለው። እሱ ዋት ገብቶሻል? እንደውም ላይክ ማድረግ ነው ሰው ስላንቺ ያለውን አመለካከት። ስለ ሰው ልጅ አትጨነቁ ጋይስ። ሰው ምን ይለኛል ሳትሉ የእናንተን ኑሮ ማንም አይኖርላችሁ። ያሳለፋችሁትን ማንም አያውቅም። ፎቶችሁን አይቶ እንኳን እኮ ወይ ሊያደንቃችሁ ወይ ሊሰድባችሁ ይችላል የሰው ልጅ ስለእናንተ ምንም አይዲያው ሳይኖረው ማለት ነው። ተግባባ? አዎ አሌክስ፣ እንደዛ አድርጊ። ኦኬ፣ አመሰግናለሁ። እሺ፣ ሰው ምን ይለኛል ብላችሁ በመሳቀቅ ውስጥ ስራ ለመስራት ብላችሁ ሰው ምን ይለኛል፣ ከማይሆን ህይወት ውስጥ ለመውጣት ብላችሁ ሰው ምን ይለኛል፣ እየተጎዳችሁ ሰው ምን ይለኛል፣ እየታመማችሁ ሰው ምን ይለኛል። ጋይስ ድፈሩ፣ ውጡ። ሰው የፈለገውን ይበል። ጽድቃችሁ በዝቶ በውሃ ላይ ብትራመዱ የሰው ልጅ ማለቱን አያቆምም ስለእናንተ። እንኳን እናንተን አንድ ፈጣሪን ፍጹም የሆነ ፈጣሪ ይተቻል እኮ የሰው ልጅ ቁጭ ብሎ። ናቁ ሳይሆን የሰው ልጅ ሰው ስለ እናንተ የፈለገውን እንዲያስብ ዲሞክራሲያዊ መብት ስጡት። ጸጉራችሁን ዘለላ መቷኝታ እንጂ የማሰብ መብቱን አትጋፉት። የፈለገውን ማሰብ ይችላል።